አቶ ጴጥሮስ ጨቋኞችን እንቃወማለን፣ ጭቆናን ግን አንቃወምም። ምክንያቱም ቀዳማዊ ኃይለ ሥላሴ የጨቆኑ ጭቆና ከደርግ ሲደርስ ትክክል ነው። ያንኑ ነው ያደረገው ደርግ። እነዚያም ያደረጉት ያንኑ ነው። ስለዚህ በኢትዮጵያ ውስጥ ጭቆናንና ክፋትን፣ ተንኮልን፣ ገዳይነትን ሳይሆን ገዳዮችን ነው የምንቃወመው። እኛ ደግሞ ነው ገዳዮች ሰዎች ናቸው፣ እነሱ ይለወጣሉ። የማይለወጠው ይህ በቁፍስና ስር የሚሰራ ሃይማኖታዊ ቁማር ነው። በተለይ በእንደዚህ አይነት መልኩ የሚገኙ ገዳዮች እጅግ በጣም አደገኛ ናቸው። በጣም ሰዎች እዚህ ጋር የሚሄዱት ራሳቸውን ለፈጣሪ ሰጥተው ነው። እነዚህ ደግሞ በተሰጣቸው ክብር ላይ አውሬ ሆነው ነው የሚገኙት እና ንግግሩን እዩት። ቅላጼው የለውም፣ ቃና የለውም። የፈጣሪን ቃል አንድ ቃል እዚህ ጋር ጣልቃ አያስገባም። እንጸልይ አይልም። ቃሉን ነግሮ ሰዎች እንዲተውብቱ እንዲጸጸቱ አያደርግም፣ እንዲያውቁም አያደርግም። በግብተኝነት በስሜት ሃይማኖተኛ ናችሁ ተብሎ ሃይማኖተኛ ገዳይ ወይም በሃይማኖት የተጠቀለለ ሃይማኖቱን በተቃራኒው የሚፈጽም ኃጢአተኛ ወይም ወንጀለኛ መፍጠር ነው አቶ ጴጥሮስ ያወራ ያለው። ስሙ መንፈሱ የገዳይነት መንፈስ፣ የጭቆና መንፈስ፣ የዘረኝነት መንፈስ መወገድ አለበት ከኢትዮጵያ። እንዴት ሆኖ ይሄን ነው እንትን ማለት ያለበት። እንዴት ሆኖ? ስለዚህ በገዳይነት ላይ አንድ እንሆን። ስለዚህ ገዳይነትን የማስቆም ዘመቻ ነው የምንለው። አሁን እዚህ ገዳይነት ማን ነው? ስም የለውም። ገዳይ ካልኩ ግን ሰው ልጠቁም ነው። ገዳይነት ካልኩ ግን ድርጊት ነው። ምናልባት እንግዲህ ግልጽ ነው፣ በደንብ ግልጽ ነው። ግፈኞችን የምንጠየፍ ቢሆንም ግፍን እንቃወም፣ ጨቋኝነትን የምንቃወም ቢሆንም ጭቆናን የበለጠ ተቃዋሚ ሆኖ ጭቆናን ከተቃወመ ጨቋኝ አይኖርም። አንድ መጽሐፍ ጽፌያለሁ። ምን ብያለሁ? ጨቋኝነትና ገዳይነት በኢትዮጵያ ከትውልድ ወደ ትውልድ እያደገ እየተንቆላቀሰ የሚኖር ክንውን ነው። ምክንያቱም እዚህ ላይ ቃል እግዚአብሔር አንድ ቃል ጣል አድርገው ቢያጣፍጡት ቃሉ አትግደል ይላል። እሱንም እኛም ሰብከን ነበር። ሰብከው ከሆነ ትውልዱ ግን አለማራል። የት ቦታ ነው ረፍት ያለው? ሰውየው ግን ምንድነው አለ? ጻፏል። ገዳይነት በኢትዮጵያ ምድር እያደገ ነው ሄደው አልፏል። እና ገዳይነትን ያጠፋል። ስለ ገዳይነት መተረክ፣ ያንን በመጽሐፍ ማሳተም ቂምን ማውረስ ነው። ሰዎችን የሚሞርዳቸው የሚያስተካክላቸው ሃይማኖት ይባላል። ሁሉም ሰው ሰላማዊ መሆን ከፈለገ፣ ጤነኛ መሆን ከፈለገ ስራውን ማየት ነው፣ ወደ ውስጡ ማየት ነው፣ ሐቀኛ መሆን ነው፣ እምነቱን በተግባር መመንዘር ነው። የትኛውንም እምነት ሰው ይመን መብቱ ነው። እንደ ስለሺ ችግር የለብንም። እንዲኖረው ግን እፈልጋለሁ። የሚያወራውን እምነት የማይኖር ሰው ለሁሉም ነገር ጠላት ነው። እና አቶ ጴጥሮስ የሚባለው ሰውዬ መጽሐፍ ይላል። አንድ ሰውዬ ምንድነው አንድ ቀልድ ላይ ነበረ መሰለኝ እንትን ያሉትና መኑ ሰብ እንደዚህ እንትን ነው ሊያሳርግ ሰውየው ሞቶ ያው ቀብር ከተፈጸመ በኋላ ስርዓተ ጸሎቱን መዝጊያ ሊያበጅ መጥቶ መኑ ሰብ ዘይሃዩ ወዘርኢ ሞተ ይላል ሰውየው እሱ ራሱ። ምን ማለት ነው? አታውቁትም፣ ትርጉሙን አታውቁትም ማለት። ይህንን በማስመልከት ግዕዝ በቀላሉ የምትል መጽሐፍ አሳትሜ ሰው ሞቶ እኮ ነው ልቅሶ ላይ በገበያ ላይ ትገኛለች። እሷን ግዙና ግዕዝ አጥኗል። አቡነ ዘበሰማያት ይቀበሉ፣ አቡነ ዘበሰማያት እግዚአብሔር ይቀበሉ፣ አቡነ ዘበሰማያት ነፍሱን ይማርም አላለም። ጥሎ ሄደና ትዝ ሲለው ዋጋዋን አልተናገረም። ይቅርታ ዋጋዋ 10 ብር ነው ብሎ ይላል። አቶ ጴጥሮስም እሱ ነው ያወራኝ። መኑ ሰብ ዘይሃዩ ወዘርኢ ሞተ ብሎ በኢህአዴግ ጊዜ የነበሩ ገዳዮች ክፎች ናቸዋልና ኮብለን ተነሳን። ገዳይነት ግን አልተጠየቅነውም። እዚያው ላይ ንስሐ አልገባንበትም፣ ይቅርታ አልጠየቅንበትም። ምክንያቱም በቃ ሰው ሞቷል። ዳሶች የተወው ግድ የለም በእኛ ስልጣን። አሁን የኛው ስልጣን ሲያዝ ቀጠለ በዚያው። ስለዚህ ገዳይነት አደገ እንጂ በአዲስ መልክ፣ በአዲስ ደም፣ በአዲስ በወጣት ባልደከመ ደሙ ባልደከመ ኃይሉ ባልደከመ
ተላለፈ እንጂ አልቆመም። አሳሪነት ተላለፈ እንጂ አልቆመም። እንዴት አድርጎ ሊቆም ይችላል? ምክንያቱም ያንን መጽሔፍ ማህበረሰቡ በሙሉ ነው መጽሔፍ ያለበት። የኔ ሰው አሳሪ ከሆነ ምንም አደል ካል አሳሪነት አለ ሀገር ነግሶ። ይሄንን ነው መቃወም ያለብን እያልኩ ነው። እንግዲህ ከተግባባ በጣም ጥሩ። እንደው ባልታሰበ ሰዓት አራዘብኩት ነገር ይሁን። አንድ ጥያቄ ብቻ ለመጨረሻ ላርጋት። የአንድ ዶክመንት እና እንመለከት ነበረ በመንግስት የተዘጋጀ ምናልባት የማየት እድሉ ካለ መዋቅራዊ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዲሞክራሲ ምቹ አይደለችም የሚል አንዳንድ ነገስታት፣ አንዳንድ ቤተ እምነቶች ለዘውዳዊ ስርዓት ምቹ ናቸው፣ አንዳንዶች ደግሞ ለኢምፔሪያሊስቶች ወይም ለማንኛውም ይሄን አሁን እነዚህ ጽንፍ ላይ ያሉትና ያጠፉ ሰዎችን ከሆነ ጊዜ በኋላ ታስታውሱ ከሆነ በተለይ 2018 ላይ በደንብ ያን ያክል ይንቦጫረቃል፣ ሰው ይጠፋል፣ ይንቦጫረቃል፣ ይጠፋል። ከዛ ውጭ ምንም እንትን የሚለው ነገር የለም። እንደ ጉባለች ላይ በተደጋጋሚ እንዳወራ ነው እንደዚህ ይሄ አሁን 2018 ማለት ያን ያህል በቃ ማንም ቢንደፋደፍ በቃ ግፋ ቢል የሆነ ዕቃ ይደፋ ይሆናል ወይም እሱን የሚመስል ሰው ጋር ተላልጦ ምናምን ሊሆን ይችላል። ከዛ ውጭ ኢትዮጵያና ኢትዮጵያዊነትን እንትን የሚልም አይደለም ወሬው። ቀለላው ግን እነዚህ ሰዎች እያወሩ መምጣታቸውና በዚህ ወቅት እያመጣ የምናሳያቸው ለምንድን ነው ካላችሁ ስክሪን አውት እንድናደርጋቸው ነው። ሰው ስክሪን አውት እንዲያደርጋቸው፣ ታሪክ እንዲፈርድባቸው፣ ፈጣሪ እንዲፈርድባቸው። እነዚህ ሁሉ እንዲህ ብለው ነበር፣ እነዚህ ሁሉ እንዲህ ብለው ነው ያለፍነው የሚለውን ድካማችሁን ድካማችንን እያስታወስን ፈጣሪን አመስግነን ቀሪውንም በፍርዱ እንዲቀጣ ፍርድህን አፍጥን፣ አንተን ተስፋ ያደረጉትን ነፃ እንዲወጡ፣ በቤት የቀለዱትን ቅጣ፣ እዛ ጋር ያሉ የበርባናውያንን ማህበር አፍርስ፣ አናታቸውን ምታ እያል ለማለት ነው። እና አቶ ጴጥሮስ ከሀብታሙ አያሌው ጋር አይገናኙም ነበረ። ግም ለግም ባይሆን ቶፋ ገጥሙና ባይሆን የሆነ ነገር ባያገናኛቸው ወይ አለቃቸው ከወዳ ለኩሷቸው ባይሆን ወይም በግብር ባይመሳሰሉ ኢንተርቪው እዚህ ቦታ ላይ አይሰጡም ነበር። እኔ በጣም ትልልቅ ሰዎችን ከመሳይ ጋር ኢንተርቪው ሲያደርጉ ሳያቸው በጣም ይሰቀጠኝና ደጋግመው ሲሉ ደግሞ እንደሙያ እንደሆነ ተንታኝ እንደ ኢኮኖሚስት እንደ ጦር ምናምን ሆነው ሲሉ በጣም እሳደባለሁ። ምክንያቱም ነውር ነው። ከመሳይ ጋር ሆነው የሚመሰክሩት ምንም አይነት ኢኮኖሚስት የለም፣ ምንም አይነት የጦርነት ምናምን ሳይንስ እና እውቀት የለም። ምንድን ነው እየተወራ ያለው? የትኛውም መድረክ ላይ ነው እነሱ ያንን ነገር እያወሩት ያለው? ያንን ነገር ቦታው ላይ አክብረውት አይደለም እየገለጹት ያለው። ያንን የሚያወሩትን ነገር አፍራሾች ቤት ነው ሄደው እያወሩት ያለው። ባንዳው ተፈራ ማሞ ተናገረበት ቦታ ላይ ሄዶ የሚናገር ጀነራል ካለ ያው እሱም ባንዳው ጀነራል ነው ማለት ነው። ምን ያገናኛቸዋል? በባንዳነት የሚፈክሩበት ቤት ላይ የሰይጣን ቤት በቃ የሰይጣን ቤት ነው። ጭፈራ ቤት የሚሄድ ሰው ምን ሊያደርግ ነው? ጀስት እንደ በቀላሉ መጠጥ ሊጠጣ ወይ ምናምን ሌሊትም ሌላ ኬዝ አለው የራሱ ብዙ ነገር ሰፋን ታርጉ። ብቻ ግን በምንም አይነት መልኩ አይገናኝ እና ከመሳይ ጋር የሚወራ ከሀብታሙ አያሌው ጋር የሚወራ ሃይማኖት የትኛው ነው? ሃይማኖት ምንድን ነው? ሃይማኖት ራሱ ሰውን ከሰው የሚያባላ አማራ ኦሮሞ ብሎ የሰው ልጅ በዛ ልክ የሚያረክስ እግዚአብሔር አክብሮ የፈጠረውን አዳምና ሔዋን ያለውን አደምና ሐዋ ብሎ በዛ ክብር አስቀምጦ ያንን የሰው ልጆችን በኃጢአታቸው በስተታቸው ከወደቁበት ለማንሳት ፈጣሪ ነቢያቶችን ላከ፣ መጽሐፍትን ላከ፣ ኢየሱስ ክርስቶስ አምላክ ሆኖ መጣ የሚል አስተምሮ አለበት። ላይ አማራ ነው ኦሮሞ ነው መሪ ከየትኛውም ሃይማኖት ላይ አሁንም መሪ የሚፈጠረው መሪ የሚመረጠው ከፈጣሪ ነው አይደለም ካለኝ ሰው እስኪ ሞክረው፣ እስኪ የድር፣ እስኪ ቤቱ ላይ ራሱ መሪ ይሁን ሰው
እቤቱ ላይ ራሱ መሪ የሚሆነው ፈጣሪ ከፈቀደለት